አንቺም አልተባልሽም። ሪም ስትመጣ ሰላም በላት ሲባል ሀይ ሳይላት እንዴት ነህ ሀቢብ ስትለው እንደዚህ ብቻ ወጣ አይደለም። ምን ይሞላላታል ደግሞ ለሪምዬ ና ውድ ተፈጣለው አሁን ራጁን ይፈታል። ራጁ ሀቢብ እኔ እንደነገርኩሽ ችግር የለውም። ራጁ እንደነገርኩሽ ነው። መጣች ገና ቲክቶኬን እንደከፈትኩ እኔ በስመ አብ ብያለሁ። እኔ እንዴት እንደመጣች አላውቅም። መጣች አሁን ልትሄድ ነው የውላት እቺ ሰሪራ ማለት መጣች። ተቀበልኳት። ወይ ሚውት ላድርገው እንደ እሱ ተቀበልኳት። ራጁ አባቴ ሙት ነው የምልሽ። ከዛ ልክ እንደመጣች ሀቢብን ልክ ገብታ ሰከንድ ሳትቆይ ሀቢብን አስገባችሁ። ከዛ ለምን አትታረቁም አለች። ከእናንተ ከጥኒ ታሀት ሞቅ ገባሽ አረብኛ ገብቶሻል። ሀጤትኒ ታሀት ሞቅ ቅብሳብ የደ ተረዣት ለወር አነ ከዛ ይቅር ለእግዚአብሔር መባባል ምንም ኖርማል ነው። ይቅር ለእግዚአብሔር ብዬ ካለ ወንድሜ ያልኩት። ከዛን አንቺ መጣሽ። አንቺ ስትመጪ አሁን ነገሩን እንዴት አድርጋ እንደጠነሰሰች ነው ወደ አንቺ እንዳዞረች አላውቅም። እሱ አሁን ምንድነው አላማዋ? እቺ ልጅ ከኔ ላይ ወይ የላካት ሰው አለ። እኔ ዜድ ጓደኛዬ ናት እላለሁ። ኖ አይደለችም፣ ጠላቴ ናት። አሁን ከአንቺ ጋርና ከሪም ጎልድ ጋር ልታጣላኝ ነው አላማዋ። ልብ በሉ። እኔ ግን ጸጥ አልልም፣ ለሀቄ ይከራከራለሁ። አሁን ትምጣና ፊት ለፊቷ እነግርሻለሁ። እኔ ምንም የተነፈስኩት የለም። ምንም አላወራሁም። አረ ችግር የለውም አለኛ። ሰላም ስትሆን እኮ ደስ ይለናል። እኔ ምንም አሉኝም አላፈላ እኔ ለሱ ሰው ይመክረኛል። ህፃን ልጅ ነኝ። እንዴት ሰው መክሮኝ ነው እንደ መጀመሪያ ዜዶ ምን ሆነ ራጁዬ አሁን ዜድ እኔ ምን ብዬሽ ነው ይሄን ሁሉ ጉድ የምንቀባጠሩ? እኔ ያልኩሽ ነገር አለ እንደው በዋሳብ ብላኛለ ካልሽ ምን ያልኩሽ ነገር አለ ካፌ ያወጣሁት እየሰማሽኝ ባይሆን ሆነሽ ረጁ ከኔ የምትወደው አንድ ባህሪ አላት። ረጁዬ አንተ ደግሞ አታሽቃብጥ። አንድ ባህሪ አላት። ምን ባህሪ አላት አትበል። ሽማግሌ መላጣ ራስ ምን አገባሽ? ምን ታውቂያለሽ? ዝም በይ። ያገባኛል። ከኔ የምትወደው ነገር አለ። ረጁዬ ዝም በይ አንቺ። አውዝ ቢል የሚሽታ ረጅም ዝም በይ። ደግሞ እሷ ጋር መጣሽ። እሷ ከኔ የምትወደው ነገር አለ። ይሄ እንትን የአመጋገብ ስነ ስርዓት ትወጂልኛለሽ? አመጋገብ ምናምን ራጁ ያን ቪዲዮ ለዜድ ልላክላት እንደ ጃ ለባዲ ኬክ መሻክል ላ ይቅርብሽ። ሄደች አነካክታ ሄደች ማለት ነው። ሙሽኪል ሀቢቢ ምን ይቅርታ ጠይቃት። እሷ መታ ሰላም ስትለው ብሏት አልወጣም አላላትም እንዴ? ምን ያገናኛችኋል? ማለት ነው የማስፈልግም ይቅርታ ይገናኛችሁ አይገናኝም። በምን ይገናኝ? እሷም ስራ ትምጣና ዜድ ትምጣና እኔ ጥያት እወጣለሁ። ለሹ እሷ ጥላኝ የምትወጣው ወጣች፣ ዘጋች። ሀቢ ሙሽኪል ባለ የዱባይ ፖሊስ ቁጥር ማሬ 999 መኪናችሁን አንሱ ተባለ። እንደዚህ ያበናች ምንድን ነው የምትይው ውሽዬ? ኧረ እኔ ምንም አላልኩም። የዜድ ነገር ገርሞኝ ነው። መኪናችሁን ከፓርኪንግ አንሱ ተባለ። አስፋልት እየተቆፈረ ነው የሰፈራችን። ኦኬ ሾያ ሰፈራችን እየታደሰ ነው። ምኑ መንገዱ ምንድን ነው? ፍዝዝ አላችሁ እኮ መንገዱ ላሳይሽ።
አዎ ይሄኛው ማለት እንትናችን ነው። እዚህ ጋር አየሽው? ይሄኛው እየተለጠፈ ነው። እነዚህ መኪኖቹን መኪናዬንም አንሳሉኝ። ምን ሊያደርጉት እንደሆነ አላውቅም። አንሳላችሁ አንሳ ካሉ ወይ ገና ነው፣ አሁን አይደለም። ይሄንን ገና ያንን አስፋልት አንጥፈው ነው እዚህ ጋር ይመጣሉ። ምን አባታችሁ ሊያደርጉ እንደሆነ ግን አላውቅም። ወይ ደግሞ ፋሲካ ከተመቸሽ ነይና አንሺላችኋ። ከፓርኪንግ ውስጥ አውጪላችኋ እንዴ። ጋይስ ሳታኮ ምን ነው ስታይኝ እኔ አንተ መኪና አስተካካይ ነኝ እንዴ? ዋርኒንግ ነው ያስወጣው እንዴ? ከልብሽ አይደለም። ፓርኪንግ እንትን ነው፣ በር ላይ ነው ፓርኪንጋችሁ? አዎ የቢልዲንጉ ፓርኪንግ አለው፣ ፍሪ ፓርኪንግ። እሺ ናታናዱብን አናናድ ሳማ መናደድ የለባትም። ማሪ እንዴት ነሽ ታዲያ? ደህና ነሽ? ማታ እኮ ተኛው። ወይኔ ረጁዬ እኔ እኮ በቃ ይኸው አራተኛዋ ቀን በእናትሽ እንቅልፍ አይወስደኝም። እንደመረቀና ሰው እንዲፈጥጥ በቃ ምን ይሻለኛል? እኔ ደህና እንቅልፌን አስተካክላለሁ ብዬ ጀምሬ አልተሳካም። መልሼ ወደኋላ እንቅልፍ አይወስደኝም። ጋይሶች 2000 ያስገቡት ኮፒ ሊንኩን። በቃ ታረቅን እኮ خلاص ሹ ሪድ ባል ታርቋል። ትንሽ ብትቆዩ ጥሩ ነበረ። የኔ ውድ ረጁ ይውሽ እድሜ ለረጁ። ኧረ እኔ ምን አደረኩ? እኔ ኮፒ ሊንክ ጋይሶች፣ እድሜ ለረጁ ማለት ሾርኔ ነው። አሁን እኔ አላስታረኳችሁ እንዴ? ሾርጣ ምን ያደርጋል? አይ ከልቡ አይደለም፣ ፊቱ ያስታውቃል። ሌላ ጊዜ አይደለች ሾርጣ። የሆነ የሞተ ሰው አለ መሰለኝ። ሰው ሞተው በሸቀጥ መሰለ ሰው ልጅ ብሎ የእኛ ቤት ጀርባ ላይ ነው መቅበራ ቀብር ቦታው። ከእኛ ቤት ጀርባ ያለው እኮ ቀብር ቦታ ነው። አላየሽው? ከእኛ ቤት ጀርባ ቀብር ቦታ ነው። ቴንሽን ያደርጋል። አንተ ከቤቱ እንቅልፍ የጠፋው ከቀባሪ ጋር ጀርባ ሳይሆን በቃ ሄደሽ የቀብር ቦታ ነው የኛ ቤት። ከቀብር ጀርባ ምን ነው? አዎ በቃ እዚህ ጋር የኛ እንትን ማርኮን ግሩፕ ሪል ስቴት ይባላል። ከማርኮን ግሬፕ በፊት ለፊት በኩል ባህር አለ፣ በጀርባ በኩል ሌላ ቪላዎች አሉ፣ በኋላ በኩል ደግሞ ቀብር ቦታ አለ። ትልቅ የቀብር ቦታ ማታ የሳየሽ መንገድ አለች አይደል? የሚሰራ እሱ ጋር ነው። ማታ እንዴት ነው ሰፈሩ? ማታ ሰፈሩ ያለው ድባብ እንዴት ነው? በጣም ነው የሚያስፈራው። ሲጀምር ባህሩ በራሱ ያስፈራሻል። ጭር ማታ ላይ ጭር ስለሚል ትንሽ ያስፈራል። ጋይሶች ታብታብ አድርጉ። ምን ቀብር አጠገብ መኖር ማለት